ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በሱፐር ካፕ ጨዋታ ፒኤስጂ ከአስቶን ቪላ ጋር ተገናኝቶ ነበረ። ይህንንም ጨዋታ ፒኤስጂዎች 2-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት፣ በጨዋታው ዙሪያም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ምሽት 4 ሰዓት ላይ በሬድቡል አሪና በተደረገው የሱፐር ካፕ ጨዋታ የሻምፒየንስ ሊግ አሸናፊ የሆነው ፒኤስጂ አስቶን ቪላን 2-1 በሆነ ውጤት በማሸነፍ የዋንጫው ባለቤት መሆን ችሏል። የፒኤስጂን የማሸነፊያ ግቦች ክቫራትስኬሊያ 20ኛው ደቂቃ ላይ እንደዚሁም ዲዛይሬ ዱዌ 61ኛው ደቂቃ ላይ ማስቆጠር ሲችሉ የአስቶን ቪላን ብቸኛ ግብ ማጆ 45ኛው ደቂቃ ላይ ማስቆጠር ችሏል። ውጤቱንም ተከትሎ ፒኤስጂዎች ልክ እንደነ ኤሲ ሚላንና እንደነ ሪያል ማድሪድ በተከታታይ ዓመት የሱፐር ካፕ ዋንጫ ማሸነፍ የቻለ ክለብ ሆኗል። የአስቶን ቪላን ግብ ማስቆጠር የቻለው ማጆም አዲስ ሪከርድ ማስመዝገብ ችሏል። ይህም ሪከርድ ደግሞ በሱፐር ካፕ የፍጻሜ ጨዋታ ላይ ጎል ያስቆጠረ በእድሜ ትንሹ ተጫዋች ሆኗል። ከዚህ ቀደም እንግዲህ 1996 ላይ የሆላንዳዊ ተጫዋች ሆነው ፓትሪክ ክላይቨርት በ19 ዓመቱ ከ220 ቀን ላይ ጎል በማስቆጠር በእድሜ ትንሹ ተጫዋች ነው የነበረው። ትናንትና ምሽት ላይ ግን ሞጆ በ17 ዓመት ከ201 ቀን ላይ ጎል በማስቆጠር አዲስ ሪከርድ ማስመዝገብ ችሏል። እንደዚሁም በየትኛውም ውድድርም ለአስቶን ቪላም በጎል ያስቆጠረ በእድሜ ትንሹ ተጫዋች መሆን ችሏልና ትናንትና 2 ሪከርዶችን ማሻሻል ችሏል። እንደ አጠቃላይ ጨዋታውን ስንመለከት ፒኤስጂዎች ሙሉ ለሙሉ ተቆጣጠሩት ነበረ ያመሹት። ከጨዋታው በፊትም ስላችሁ እንደነበረው ሙሉ ለሙሉ ጨዋታውን ተቆጣጠሩት ነበረ። በሃይ ኢንቴንሲቲ ነበረ ሲጫወቱ የነበሩት፣ በአላማም ነበረ ሲጫወቱ የነበሩትና በዚህም አማካኝነት እንግዲህ ጨዋታውን አሸንፈው ሊወጡ ችሏል። አስቶን ቪሎች በአንጻሩ በጣም በጥብቅ በመከላከል ከዛ ባገኟቸው አጋጣሚዎች ሁላ ለማጥቃት ነበረ ጥረት ሲያደርጉ የነበሩት። በዚህም ደግሞ የተለያዩ እድሎችን መፍጠር ችሏል። በጨዋታው ላይ የነበረውን ስታት ስንመለከት ፒኤስጂዎች ጨዋታውን 61% ኳስ መቆጣጠር ችለው ነበረ። እንደዚሁም 12 ሙከራዎችን ማድረግ ሲችሉ ከእነዚህ ሙከራዎች ደግሞ 6ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 3 ትልልቅ እድሎችን መፍጠርም ችሏል። ከ3ቱ ግን 2ቱን ሳይጠቀምበት ቀርተዋል። አስቶን ቪሎች በአንጻሩ 39% የኳስ ቁጥጥር ማስመዝገብ ሲችሉ 15 ሙከራዎችን አድርገው ነበረ። ከ15ቱ 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 5 ትልልቅ እድሎችን መፍጠር ችለው ነበረ። ከ5ቱ ትልልቅ እድሎች ግን 4ቱን ሳይጠቀሙበት ቀርቷል። አንዱን ብቻ ወደ ግብነት ሊቀይሩት ችሏልና ምናልባትም እነዚህ የፈጠሯቸውን እድሎች ተጠቅመው ቢሆን ኖሮ አስቶን ቪላዎች አሸንፈው መውጣት ይችሉ ነበርና በጣም በጥብቅ በመከላከል የተለያዩ እድሎችን ሲፈጥሩ እንደነበረ በጨዋታው ላይ መመልከት ችለናል። በተለይ 61ኛው ደቂቃ ላይ ዲዛይሬ ዱዌ ካስቆጠራት ግብ በኋላ አስቶን ቪላዎች ወዲያውኑ እድል ፈጥረው ነበረ። ነገር ግን ያንን የፈጠሩትን እድል ወደ ግብነት መቀየር ሳይችሉ ቀርቷልና ብዙ ኳሱን ባይቆጣጠሩት እንኳን ራሱ በካውንተር አታክ ግን ፒኤስጂዎችን ሲያጠቁ መመልከት ችለናል። ፒኤስጂዎች ግን በጣም ቀለል አድርገው ነበር ሲጫወቱ የነበሩት። ምናልባት አስቶን ቪላዎች ተጨማሪ ጎል አስቆጥረው ቢሆን ኖሮ ፒኤስጂዎችን በድጋሚ ጎል ማስቆጠር የሚችሉበት አቅም እንደነበራቸው በትናንትናው ጨዋታ ላይ መመልከት ችለናል። በተለይ የተሰለፉትን ተጫዋቾች ስንመለከት ኦልሞስት ሁሉም በሚባል ደረጃ በጣም ምርጥ የሚባለ እንቅስቃሴን ማድረግ ይችላል። ከምርጥ 11 ውስጥ ትንሽ ደከም ያለ እንቅስቃሴ ማድረግ የቻለው አዲሱ ፈራሚያቸው ማግኒስ አክሉች ብቻ ነው። ከዛ ውጭ ግን ሌሎቹ በጣም አስደናቂ የሚባል እንቅስቃሴን ሲያደርጉ ተመልክተናል። በተለይም ደግሞ ዲዛይሬ ዱዌ በትናንትናው ጨዋታ ላይ አስደናቂ የሚባል እንቅስቃሴን ማድረግ ችሏል። የመጀመሪያውን ግብ ክቫራትስኬሊያ ሲያስቆጥር አሲስት ያደረገው ዲዛይሬ ዱዌ ነው የነበረው። እንደዚሁም የማሸነፊያ ግብንም በ61ኛው ደቂቃ ላይ ማስቆጠር የቻለው ዲዛይሬ ዱዌ ነው የነበረውና በአጠቃላይ በጨዋታው ላይ አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ከዛ በተጨማሪም 9 ቁጥር ቦታ ላይ መጫወትም የቻለ ተጫዋች ነው። እንደሚታወቀው ከዚህ ቀደም በቀኝ ክንፍ በኩል እንደዚሁም አንዳንድ ጊዜ በግራ ክንፍ በኩል ሲጫወት ነው የተመለከትነው። በዚህ ጨዋታ ላይ ግን 9 ቁጥር ቦታ ላይ ነበረ የጀመረው። በተለይ ዴምቤሌ ከዓለም ዋንጫው ዘግይቶ መምጣቱን ተከትሎ የእሱን ቦታ በዲዛይሬ ዱዌ ነበረ ከቨር ያደረጉት። እንደዛም ቢሆንም ግን በጣም ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። ክቫራትስኬሊያም በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ጎል አስቆጥሯል። እንደዚሁም ለአስቶን ቪሎችን ፈተና ሲሆን ተመልክተናል። ቪቲኒያም ጨዋታውን በመቆጣጠር ረገድ ከኔቬዝ እና ከዛይር ኤምሬ ጋር በመሆን በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። በተለይ ዛይር ኤምሬ በመከላከል ረገድም ጥሩ የሚባል ምሽትን ማሳለፍ ችሏል። ተከላካዮቹም እንደዚሁ አስደናቂ የሚባል ምሽትን ነበር ያሳለፉት። በረኛውም በጣም ምርጥ የሚባል ምሽትን ማሳለፍ ችሏል። በአስቶን ቪላ በኩል ጎል አስቆጣሪው ማጆ በጣም ምርጥ የሚባል ምሽትን ነበረ ማሳለፍ የቻሉ። በሙከራ ረገድም ጥሩ
የሚባሉ ሙከራዎችን ሲያደርግ ተመልክተናል። ጎል ሲያስቆጠረም ተመልክተናል። ገና 17 ዓመቱ ላይ ቢሆንም እንኳን ራሱ በጣም ትልቅ ተስፋ ያለው ተጫዋች እንደሆነ ግን በዚህ ጨዋታ ላይ በደንብ ማስመልከት ችሏል። ከሱ በተጨማሪም ሌላኛው ወጣት ተጫዋች ሆኖ ሄምኒንግም ጥሩ የሚባል ምሽትን አሳልፏል። ገና 19 ዓመቱ ላይ ነው የሚገኘው። እንደዛም ቢሆንም ግን ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። እንደዚሁም ጆን ማጊንም ጥሩ የሚባል ምሽትን ማሳለፍ ችሏል። ተቀይሮ እስከሚወጣበት ድረስም ለአስቶን ቪላ ጥሩ እንቅስቃሴን ሲያደርግ የተመለከትነው ተጫዋች ነው። አስቶን ቪሎች በዚህ ጨዋታ ላይ ከተጠበቀው በላይ ጥሩ እንቅስቃሴ አድርጓል ብዬ አስባለሁ። በተለይ ወሳኝ የሚባሉ ተጫዋቾቻቸውን በዚህ ጨዋታ ላይ ማሰለፍ አልቻሉም። እንደሚታወቀው ሞርጋን ሮጀርስ ቼልሲን ተቀላቅለዋል። ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ አቅንቷል። ሉካስ ዲኝም ፒኤስጂን መቀላቀል ችሏል። እነዚህ ደግሞ ባለፈው ሲዝን ለአስቶን ቪላ ምርጥ እንቅስቃሴ ማድረግ በጣም ወሳኝ ሚና ሲጫወቱ ነበረ። ከዚህ በተጨማሪም በዓለም ዋንጫ ላይም የተሳተፉ ረዥም ርቀት የተጓዙት እንደነ በረኛው ኤሚሊያኖ ማርቲኔዝ እንደዚሁም ደግሞ ኤዜሪ ኳንዛ፣ ኦሊ ዋትኪንስ በዚህ ጨዋታ ላይ አልተሰለፉም። ከዛ በተጨማሪም ኦናና፣ ማዛምቢ እንደዚሁም ደግሞ ቤሊም ጉዳት ላይ ናቸው የሚገኙትና እነዚህን ሁላ ተጫዋቾች ማሰለፍ ባልቻሉበት ሁኔታ 5 ትልልቅ እድሎችን መፍጠራቸው በጣም አስገራሚ የሚባል ነውና ከዚህ በኋላም እንግዲህ በኡናይ ኤምሬ ስር ጥሩ ቡድን መገንባት እንደሚችሉም እያስመለከተን ይመስለኛል። በተለይ ወጣት ተጫዋቾቹ በትናንትናው ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከዚህ በኋላም እንግዲህ ትልቅ ተስፋ እንዲጣልባቸውም አድርጓልና አስቶን ቪሎች እነዚህን ወጣት ተጫዋቾች ማቆየት የሚችሉ ከሆነ ለወደፊቱ በእነዚህ ተጫዋቾች ዙሪያ በደንብ ጥሩ ቡድን መገንባት እንደሚችሉ በትናንትናው ጨዋታ ላይ መመልከት ችለናል። አስቶን ቪሎች እንግዲህ እነዚህን ወሳኝ ተጫዋቾቻቸውን ከማጣታቸው በተጨማሪም በዝውውር መስኮት ላይም ያን ያለ ንቁ የሚባል ተሳትፎን ማድረግ ራሱ አይችሉም። በተለይ በፒኤስአር ምክንያት በጣም እየተቸገሩ ነው የሚገኙት ላለፉት 2-3 ዓመታት። እንደዛም ቢሆንም ግን በፕሪሚየር ሊጉም በሻምፒዮንስ ሊጉም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙትና በቀጣይ ዓመትም በኡናይ ኤምሬ ስር ይህንን ጥሩ እንቅስቃሴ ይቀጥሉበታል ተብሎ ይጠበቃል። በትናንትናው ጨዋታ ላይም ያሳዩት እንቅስቃሴም ለዚህ ጥሩ ፍንጭ ይሆናል ተብሎ ይጠበቃል። በተለይ ወሳኝ የሚባሉ ተጫዋቾቻቸው ወደ ቡድኑ ሲመለሱ ከዚህ የተሻለ ቡድንን ከዚህ የተሻለ አስቶን ቪላን እንመለከታለን ተብሎ ይጠበቃል። ፒኤስጂዎች በአንጻሩ ለቀጣይ ሲዝንም በተለይ በሻምፒዮንስ ሊጉ ላይ በድጋሚ ለሶስተኛ ተከታታይ ዓመት የሻምፒዮንስ ሊግ አሸናፊ ይሆናሉ ተብሎ ነው የሚገመተው። አሁንም ይህንን ቡድን ማን እንደሚያቆሙ ራሱ መናገር በጣም ከባድ ነው የሚሆነው። በጣም አስደናቂ የሚባል ስብስብ ነው ያሏቸው። በተለይ ፊት ለፊት መስመር ላይ ያሉትን ተጫዋቾች ስትመለከቱ በየትኛውም ቦታ ላይ መጮት ይችላሉ። በተጫወቱበት ቦታ ላይ ደግሞ ድንቅ እንቅስቃሴ ማድረግ እንደሚችሉ እየተመለከተ ነው የምንገኘው። በሃይ ኢንቴንሲቲ ነው የሚጫወቱት። እንደዚሁም ደግሞ የተለያዩ እድሎችን ይፈጥራሉ። ማንንም ቡድን አይፈሩም። በማጥቃት ላይ ነው ትኩረት የሚያደርጉትና ሉዊስ ኤንሪኬ ትክክለኛውን ቡድን ገንብቷል። ከዚህ በኋላም እንግዲህ የሻምፒዮንስ ሊግ ዋንጫን እንደሚያነሱ ራሱ በእርግጠኝነት መናገር ይቻላል። ከጨዋታው በኋላም የፒኤስጂ አሰልጣኝ የሆነው ሉዊስ ኤንሪኬም በዚህ ዙሪያ በሰጠው አስተያየት አሁንም አላማችን በቀጣይ ሲዝን ሻምፒዮንስ ሊጉን ማሸነፍ ነው፣ እንደዚሁም ሌሎች ዋንጫዎችን ሁላ መሰብሰብ ነው የሚል አስተያየት ተሰጥቷል። ከዛ በተጨማሪም የፒኤስጂ ፕሬዚዳንት የሆነው ናስር አልካላፊም ተመሳሳይ ነገር ነው አስተያየት እየሰጠ የሚገኙትና ከላይ እስከታች ሁሉም በአንድነት ነው እየሰሩ የሚገኙት። ናስር አልካላፊም ሉዊስ ኤንሪኬ የሚፈልገውን ተጫዋች ያመጣለታል። ሉዊስ ኤንሪኬም የሚፈልገውን ቡድን ይገነባል። ቡድኑም ደግሞ ዋንጮችን ለማንሳት ቀን ከሌት ተግቶ ሲሰራ ነው እየተመለከትን የምንገኘውና በመሃላቸው በጣም ጥሩ የሚባል ስብስብን መገንባት ችሏል። በዚህ ሰዓትም የቀጣይ የውድድር ዘመንን የሻምፒዮንስ ሊግ ዋንጫንም ያነሳሉ ተብሎ ከፍተኛ ግምትም ተሰጥቷቸዋል። ቀዳሚ ስፍራ ላይ መቀመጥም ችሏል። የትናንትና ጨዋታንም ከተመለከትን ይህንን የሚያረጋግጥልን ሆኖ ነው የምናገኘው። ከዚህ በኋላ እንግዲህ የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃልና ከዚህም የበለጠ ጠንካራውን ፒኤስጂ እንመለከታለን ተብሎ ይጠበቃል። እናም ሉዊስ ኤንሪኬ ናስር አልካላፊ በጣም አስፈሪ የሚባለውን ፒኤስጂ መገንባት ይችላል። በቀጣይ ሲዝንም የሻምፒዮንስ ሊግ እንደዚሁም የሌሎችንም ዋንጫዎችንም ያሳካል ተብሎ ይጠበቃል። በዚህ ጨዋታ ላይ እንግዲህ ሌላኛው ትኩረት የሳበው የመሀል ዳኛው ነው። እንደሚታወቀው በዚህ ጨዋታ ላይ እንግዲህ በመሀል ዳኝነት መምራት የቻለው ሶማሊያዊው አልቢትር ወይም ሶማሊያዊው ዳኛ ኦማር አርታን ነው። ይህ ዳኛ እንግዲህ ከዚህ ቀደም በተለይ በዓለም ዋንጫ ላይ በአሜሪካ ቪዛ አይሰጠም ተብሎ መመለሱ አይዘነጋም። በትናንትናው ዕለት ግን የአውሮፓ ሱፐር ካፕ ዋንጫ ጨዋታን መምራት ችሏል። በዚህም ደግሞ አዲስ ሪከርድ አዲስ ታሪክ ማስመዝገብ ችሏል። ከዚህ ቀደም እንግዲህ በአውሮፓ ሱፐር ካፕ ዋንጫዎች ላይ ከአውሮፓ ዳኞች ውጭ ያጫወተ የመራ አልነበረም። በትናንትናው ጨዋታ ላይ ግን ኦማር አርተን ለመጀመሪያ ጊዜ በታሪክ ከአውሮፓ ውጭ የሆነ ዳኛ የአውሮፓ ሱፐር ካፕን መምራት ይችላል። በጨዋታው ላይም እንግዲህ ጥሩ ዳኝነትን ነበረ ማሳየት የቻለው። በጣም በአሪፍ ሁኔታም ሲመራው መመልከትም ችለናል። ይህ ደግሞ ለአፍሪካም ለሶማሊያም በጣም ትልቅ ኩራት ነው። ለፊፋና ለአሜሪካ ግን ትልቅ ውርደት ነው የሆነባቸው። ምክንያቱም ቪዛ ሊሰጡት ይገባ ነበረ፣ በዓለም ዋንጫ ላይ ሊዳኝ ይገባው ነበረ። በተለይ በአፍሪካ ውስጥ ከሚገኙ ዳኞች መካከል ቀዳሚ ስፍራ ላይ ተቀምጦ ነው እንግዲህ ወደ ዓለም ዋንጫ ላይ ጥሪ የቀረበለት። ነገር ግን አሜሪካ
የአሜሪካ ቪዛ በመከልከሏ ምክንያት ሳይዳኝ ቀርቷል። አውሮፓዎች ግን በሱፐር ካፕ ዋንጫ ላይ እንዲመራ አድርጎታል። በጨዋታውም እንግዲህ በጣም ጥሩ የሚባል ዳኝነትን ማሳየት ችሏል። በአጠቃላይ እንግዲህ በትናንትናው በተደረገው የሱፐር ካፕ ጨዋታ ላይ ፒኤስጂዎች 2-1 በማሸነፍ ለተከታታይ ሁለተኛ ዓመት የሱፐር ካፕ ዋንጫ አሸናፊ መሆን እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ፒኤስጂስ በቀጣይ ዓመት በድጋሚ የሻምፒየንስ ሊግ ዋንጫ የሚያሸንፍ የሚችል ይመስላችኋል? እንደዚሁ አስቶን ቪላስ በቀጣይ ዓመት ምን አይነት ሲዝንን ሊያሳልፍ ይችላል ብላችሁ ትገምታላችሁ? መልሳችሁን፣ አስተያየታችሁ፣ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ላይ ቀረ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።